አሉ ሊሳን ይኸውልሽ፣ እኔ ስለነሱ ለማውራት አልነበረም መጀመሪያ አገባቢ ሚራት ቤት ማለት ነው። ማለት አንዳንድ ቦታ ላይ ሄርሜላ ሳዘነችኝ ምናምን ይላሉ። ለዛ ነገር መልስ ልሰጥ ነው። ሄርሜላ ፈጣሪ አምላክ በእሳት በጭንቅላቷ ቢነዳስ ደስ ጭራሽ ሚረት ቪዲዮ ሰርታ ማለት ነው። ምህረት ቪዲዮ ሰርታለች እንዴ? ምህረት ቪዲዮ ሰርታለች። ቆይ እናንተ እንዴት ነው በሰው ህይወት የገባውን ሰው የሚያሳዝናችሁ? እንደማመጥና ቲጂ አንድ ነገር ንገረሽ፣ እግዚአብሔር ምስክሬ። አሁን ሩታ ለምሳሌ ይሄትሽ ብትሆንስ ገባሽ? ይሄትስ ብትሆንች ሌላ አንቺ የሚታወቂ ሰው ብትሆንስ ገባሽ? ምንድነው ለሄርሜላ የሚታዝኑ? ለምን በቂቃ ብዙ ሌላ እንኳን ተይና ማለት ነው። እግዚአብሔር አሁን ስለ አብርሽ እና ስለ ሩታ አያገባንም። እኛ እነሱ እንደፈለጉ ይሁኑ፣ ባልና ሚስት ናቸው። ግን ለሷ ካዘንሽ ያለባት ምን መሰለሽ፣ ለሷ ካዘንሽ አንዴ ላውራ ለሁሉ ሴት ማዘን ከዛ ይኸውልሽ ሳንዬ፣ እኔ መጀመሪያ እቺ ሄርሜላ ሩታ እርጉዝ ሆና ነበር አይደል? በሩታ ህይወት ስትመጣ እርጉዝ ነበረች። እርጉዝ እንደሆነች እያወቀች ልጁ ባለትዳር እንደሆነ እያወቀች ከአብርሽ ጋር ያላለቀ ህይወት እንዳለ እያየች መጠች አይደለ? በአብርሽ ህይወት ውስጥ ከዛ አብርሽ እግዚአብሔር ረቶት ወለደ፣ የልጅ አባት ሆነ። ለስራ እንጂ ለፍቅር ለሚስትነት እንደማይፈልጋት ከፊቱ ያስታውቅበታል። አብርሽ ስቲል ነው ለሩታ ፍቅር እንዳለው ራሱ ያስታውቅበታል በሚያደርጋቸው ነገር። ሩታን ሲያያት ፊቱን አይኑን እንዴት እንደሚያደርግ ምናምን በዛ ነገር መረዳት እኮ ይቻላል። ግን እቺ ከወለደ በኋላ ምን አለች? አፍቅሬ ያለው ትላለች። እንዴ እዛ ጋር እኮ ህይወት አለው ልጅ አለው። ይሄን ነገር ተይ እንደውም ያለው እርጉዝ የሆነች ጊዜ ማለት ነው። እሷ ሴት ስለሆነች መክራ በቃ ምንም አድርጋ አብርሽን እንዲሁ በቃ ሩታ ህይወት እንዲገባ ነው ማድረግ አለባት እንጂ ከሩታ ህይወት እንዲወጣ በቆርብ በእርግዝና ሆነ እንድታብድ ማድረግ አልነበረባትም። እንዴት ነበር ያጫለለችው? አሁን ብትሞት ራሱ ደስ ነው እኮ እኔ እኮ እሷን እንትን ሲሉ ተለጣጥፋ ከበቃት ወዲያ ነው እንዴ ማቻል እንደ ምን ታሳዝነው የሰው ህይወት በቃቻሉ ሳኒ ይኸውልሽ የጎረቤት ወንፊት ነገር ይወቁ እንጂ እግዚአብሔርን እኔ ማለት ነው የላችሁ ሚጀምር ምን ነበር አብርሽ እግዚአብሔር እዚህ ጋር ለሄርሜላቆምበት አሁን አመዳቸውን ካራገፉ በኋላ ማናቸውን በትራ እናወራና ሲሚ ቲጂ ማለት ነው። እግዚአብሔርን ነው የምልሽ የትኛውም ነገር ማለት ነው። እናንተ አንዱን ዝቅ አንዱን ከፍ አታድርጉ። ምንም ይሄ የሚባል ነገር የለም። እኔ ሩይቺ ሄርሜላን ጠልቻት አይደለም፣ ግን ድርጊቷ ሰው እንዲጠላት ነው የሚተደርገው። እንደዛ አይደረግም። ሲጀምር ኔቨር ሰው ብላ ገብታ ደግሞ ሄርሜላን የሚያደንቅ ሰው ወይም ደግሞ ሄርሜላን የሚደግፍ ሰው ያ ማለት አብሳላትን እየደገፉ ነው። ሄርሜላ አብሳላት አንድ ናቸው። በነገራችን ላይ ስራቸው አንድ ነው። ገባችሁ? ለምን እንደዚህ ይሆናል እንዴ? ለማንኛውም አክብሮልኝ ያስቀየምኳችሁ ምናምን ካላችሁ ነው ለወርድ ነው። ሲሚ ሄርሜላና ሀያት እንትና ምንም አይገናኙም። ያችት እኮ ገንዘብ ከፍሎት እኮ እኔና ጎደኛዬን አስታርቅ ብሎ ነው ያመጣው። በጣም ደግሞ የእሷ ደግሞ የወረዳ እግር የሚል ቃል ነው። የእሷ በታች ስሜት ያለ ነገር ነው። የእሷ ነገር ቶ ይቺ ማነች የምትባላ እግዚአብሔርን የእሷ በጣም ዝቃጭ ነው። እውነትም ብለሻል። ከእንትን ቤት ማለት ሄርሜላና እሷ ምንም አይገናኝም። እሷ መጀመሪያም ስትመጣ እኮ እወዳለሁ አድናቂ ነህ ብላ ነው የመጣችው። ገብቶሻል አይደለ? ይቺ ደግሞ እኔና ጓደኛዬ ተጣልተናል አስታርቂ መሀላችን ገብተሽ ብሎ ነው ያመጣት። ያቺት ማለት ነው። ሰው አስታርቃለሁ ብሎ ይገባል እንደ ፈጣሪ ትግስት ውስጥ። አይ ልሽ አዳምጪኝማ ቆንጆ። አሁን ምን አለ መሰለሽ፣ ሴት ተመጣ በመሀል እንደዚህ ሆነው ይቀየራሉ። በቃ አሁን የመጣችበትንማ እኮ ብታቅ በቃ አመሰግናለሁ ብላ ዩቲዩብ ተከፍቶላታል። እኛም እናበረታታታለን። አሁን እኮ እኛም ከብዙ ሰው ደግሞ እየተጣላን እህቶቻችንም እንዳናበረታታቸው እየሆንን
የምንደግፈው ሌላ የሆነ እነሱን እየረገጥናቸው እኛም እኮ ግራ ገባን። እኔ እንደው አንዳንዴ ሳስበው ግራ ይገባኛል። እኔ ደግሞ እዚህ ጋር ማለት ነው አንድ ማወቅ ያለብሽ ነገር አለ ሳኒ። አሁን ልጅቷ የመጣችው እኔና ፍቅረኛዬ ተጣልተናል፣ እኔ ከምወዳት ልጅ ጋር ተጣልቻለሁ፣ የግድ አንቺን ሲወስድሽ የሆነ ፊሊንግ ተሰምቷት ወደ እኔ እንድትመጣ ነው ምናምን ብሎ ነው ያመጣት አይደለ? ልጅቷን ሲያመጣት አቀራረብ የሚባል ነገር አለ እንዴ! ለፍቅረኛውም ለሚስቱም ለዝም ብሎ ከፍሏት ለመጣት ጓደኛውም አቀራረብም አነጋገርም አስተቃቀፍም አሳሳምም አንድ አይነት ከሆነ እንዴት ነው ልጅቷ ላይ ምኑን ትፈርጃለሽ እንዴ? ምን ሆነሻል? ልጅቷ እኮ ስሜቷ አሁን ተቀይሮ ምናምን እኮ አይደለም። እቺ ልጅ ለበቀል ነው የመጣችው። በእርግጥ ግን ደግሞ ምንድነው ማለት ያለ የሚፈልገው ሊጨርስ ነው። እኔ እኮ ውልቅ ብዬ ወጥቼሻለሁ። እኔ እኮ በጣም የገረመኝ ነገር ማለት ነው እኔ ለቅቄሻለሁ ለአንቺ እኮ ሰጥቼሻለሁ ስትል የሆነ ጊዜ ብሩኬ በጣም ተናዶ ነበረ ለሃይሚ ማለት ነው። ይቺ ማን ለእዩ ለቅቄሻለሁ ውሰጂ። እሱ የቆየ ድራማ ነው፣ ከነሱ ጋር አገናኝም። እሱ የቆየ ድራማ፣ እሱን አታንሽ። ምን ማለት ነው የቆየ ድራማ ማለት? እግዚአብሔር እኔ በጣም ነው የሚያናደኝ። እኔ ትቼ እወጣለሁ። እውነት መሀል አትግቡ። በቃ አንድ ሰው ማውራት የፈለገውን አውርቶ ይጨርስ። ከዛ በተራሽ ታወሪያለሽ። የምራ ሀሳብሽ የሚመጣው ሰው ሲያወራ ነው እንዴ? ምን እንደሆነ ንገርሽ። ከዚህ በፊት እኮ ትቼሻለሁ ከቻልሽ ውሰጂ ብላ አወራች አይደለ ሃይሚ? ያኔ በእኔ ልብስ ነው ወይ እቃ ነው ወይ ብሎ በጣም ተናዶ ነበረ። ግን ያቺት ደግሞ ውሰጂ እኮ እኔ ትቼሻለሁ ለቅቄሻለሁ መጀመሪያ ይይዛ ነበረ እንዴ? ለዛ እኮ እሱ ይሄን ያህል እየሰማ ደግሞ ዝም ነው የሚለው ገበሽ። እንደዛም እየሰማት ዝም ይላል። ተው እሱ ግን ለሃይሚን ለማናደድ ነው እንጂ ሌላ ነገር ፈልጎት አይደለም። ባይዘው እኔ የሚመስለኝ እንደዛ ብዙ ያውሪያው አውሪ። እኔ ደግሞ የምለው የዩ ፓርት ወደዛ የተዘጋም ሆነ እንግዲህ ተከፍቶ የሚቀመጥ ይሁን። የዩ ጊዜ ንግግሯ ንግግር ነው፣ ተናግራለች በሚያደርገው ድርጊት ሃይሚ ማለት ነው። አሁን ግን የአብሳላት ድርጊት ሌላ ድርጊት ነው። ያንን እኮ ብለዋል ትናንትና። በዛ በቆየ ነገር ነው ወይ አብሳላትን ያመጣው ብለዋለች እኮ። መለስ ብለሽ ካዳመጥሽው የቆየውን ነገር ሁሉ እያነሳህ ነው ወይ አሁን እየተበቀልከኛለህ እንደማለት ነው ንግግሯ። ገብቶሻል? ስንረዳው በጎንኛ ማለት ነው። ስለዚህ የዩ ፋይል የራሳቸው ጉዳይ ነው። እንግዲህ ከፋሲካ ወደምናየው ይሆናል። ዞሮ ዞሮ ግን አብሳላት ማለት ነው በዛ በትናንትናው ይበቃታል ማለት እኔ አላምንም። ትመጣለች ለምን ብትይ ማለት ነው ገና አለ። እኔ እንደውም አልተውም ይቀጥላል፣ አፈቅረዋለሁ፣ አፈቅርሃለሁ ይቀጥላል ስትለው ማፍቀርም መውደድም መብትሽ ነው አላት። እንዴ እንደዛ ለምን አላት? እኔ አላፈቅርሽም፣ እኔን ማፍቀር የለብሽም ብሎ ከህይወቴ ውጪ ብሎ ያን ቀን ራሱ ሃይሜን የመታቻት ቀን መናገር ነበረበት። ይሄንን ባለመናገሩ እኔ ራሱ ተናድጃለሁ። መናገር ነበረበት። ማፍቀርም መውደድም መብትሽ ነው። ምን ማለት ነው? ተስፋ እየሰጣት እኮ ነው። ገብቶሻል? ተስፋ እየሰጣት ነው። ይችሪ ደግሞ ተስፋ ከሰጣት ነገ ተነጎደ ተመልሳ ትመጣለች። እንደገና ትናንትና ቆማ ራሱ እጁን ራሱ ይዛ እያሻሸችው ምናምን ርቀቱንስ ለምን አይጠብቅም? እዚህ ጋር ሃይሚም እያስተዋለኝ ነበር። እኛ እንደ ሴት ስንረዳ ማለት ነው። ይሄንን ነገር ቆፍጠን ብሎ አሁንም ቢሆን ቆፍጠን ብሎ ካልነገራት ላብሳላት ነገም ህይወታቸውን መታ ትበጠብጣለች። የታገሰ ሰው ደግሞ ማለት ነው ከሄደ መመለሻ የለውም። እግዚአብሔርን እምላችሁ የታገሰ ሰው ማለት ነው አንዴ ከሄደ እመቤቴን አይመለስም። እኔ እንደው ለሁላችንም ለሴቶች ማለት ነው እኛ ሴቶች በብዛት ታግሰን የምንወስነው ውሳኔ ማለት ነው በጣም የሚያስጠላ መመለሻ የሌለው በቃ ምንም መስመር የለውም ራሱ። ይሄንን ድርጊቱን ቢቆጠብ እሷን የሚያናድድ ነገር አለማድረግ ሴት እንዲመጣ በቃ ይሄንን ነገር ካልተቆጠበ ወደፊትስ ህይወት እንዴት ነው የሚቀጥለው? ተናገሩ። እኔ ኒውት አረጋለሁ። እስኪ ካላችሁ ሀያት ተናገር። ትክክል ነሽ እኮ ጨርሰሻል። ሀያት ወጥታለች መሰለኝ። እኔም ለወጣ ነው ኦልሬዲ ቆይቻለሁ። እና ለዚህ ሁሉ ዋና ሜን ፖይንት እሱ ነው የምላችሁን። አሁንም ሁሌም በቃ እንደዛ ብለን ስናወራ ሌላ ነገር አታስቡ። እኔ ከማንም ጋር ጸብ የለብኝም። ሁለቱንም በጣም ነው የምወዳቸው። እንዲለያዩ አልፈልግም። የምሬን ነው። ግን ደግሞ ለዚህ ሁሉ
እኮ ማይደበቅ ሀቅ ነው። ገባችሁ አይደለ? ትላንትና ምን ብላለች? ቪዲዮን አስተውላችሁት ከሆነ እኔ